ሰላም ቲክቶክ፣ ሰላም ዩቲዩብ። ዲስ ኢዝ ዴሊ ፈንዳሜንታል አናሊሲስ ለዲሴምበር 29 የመጀመሪያው ቀን የሰኞ ለታ አንድ ላይ እናያለን። በፈንዳሜንታል አናሊሲስ በዛሬ የተነሱ ነገሮች ጂኦፖለቲክስ አት ኢትስ ፒክ እና ጎልድ ደግሞ ተቃራኒ የሄደበት ሃው ጂኦፖለቲክስ እያለ እንዴት ጎልድ ተቃራኒ ይሄዳል ትሉኛል። አይ ኖው በዚህ ቪዲዮ ላይ ኤክስፕሌን አደርጋለሁ። ሜክ ሹር ቱ ሰብስክራይብ፣ ላይክ፣ ስማሽ ደ በተንስ ሁሉ ነገር ሊንክ ዲስክሪፕሽን እና ሊንክን ባዮ አላችሁ። እና ፕሮሞ ታይም ኢፍ ዩ ዋንት የዲሴምበር ዲስካውንትድ ፕሮሞ ፕሮፕ ፈርም እና በጣም ኒውስ ትሬድ የሚያደርግ ምን ልበላችሁ ስለሱ አውርቼ አልጨርስም። አሪፍ ፕሮፕ ፈርም ከፈለጋችሁ ጎት ፈንድ ትሬደር ላይ አፊሊየት ሆኛለሁ። በዚህ ሊንክ ገብታችሁ ፐርቸስ ስታደርጉ የእናንተም ቅናሽ የክሪስማስ ታገኛላችሁ። ለእኔንም እንደ ማበረታታት ነው። አልፈልግም እንዴ ቫይብ አልፈልግም፣ እኔ ላይቭ ነው ትሬድ ማድረግ የምፈልገው ካላችሁ ኤክስነስ ብሮክሬጅ አለ እና የእነሱ ሁለቱም አፊሊየት ሆኛለሁ። ሰፖርት ማድረግ የምፈልጉት ሊንክ ኢን ዲስክሪፕሽን እና ሌትስ ጌት ባክ ቱ ኢት። ሶ ዛሬ ምን ተፈጠረ? ሶ ዳትስ ዘ ሆል ስቶሪ። አሁን ማወቅ ያለብን ዛሬ ብዙ ጂኦፖለቲክስ ነበር። ሶ ቅድሚያ ጂኦፖለቲክሱን ትንሽ እንትን ልበላችሁ። ሶ ዛሬ ጠዋት አካባቢ ለምሳሌ ሲልቨርን ብታዩት ሲልቨር እና ጎልድ ማርኬት ኦፐኒንግ ላይ ኦል ታይም ሃይ ሁለቱም ሰርቶ ነበር። አሁን አብዛኛው ሰው ሬድ ካንድል ሰለሚያ የሚደነግጥ ይሆናል እንጂ ሁለቱም ሲልቨርንም ብታዩት ጎልድንም ብታዩት ላይክ ኦፐኒንግ ላይ they were smashing all time highs like በጣም አግሬሲቭ ነበረ። ኤዥያን ሴሽን ላይ አግሬሲቭ ነበር እስከ በቃ ቶኪዮ ሴሽን ልክ ሲገባ ወይም የሌሊት 8 ሰዓት ጀምሮ ነው ሴሎፉ የመጣው። ስለሱም እናወራለን እና ለምን እንደተፈጠረ በግልጽ አደርግላችኋለሁ። ሶ ዛሬ ጂኦፖለቲክስ ነበረ። አክቹሊ ትንሽ ጠንከር ያለ ጂኦፖለቲክስ ነበር። እሱም ጭራሽ ቻይና ታይዋንን ከባታለች። የሰማችሁ ነው። ቻይና ታይዋንን ከባታለች። ታይዋን ላይ ሚሊተሪ አክሽን ልትፈጸም ነው። ይሄ ቴንሽኑን የሌለ ነው እንትን የሚሉት እና ማወቅ ያለባችሁ ይሄ ዓለማችን ላይ ያለው ማይክሮቺፕ ይሄ የስልካችን ላይ ይሄ ስልክ ይሄ ኪቦርድ አድቫንስድ ማይክሮቺፕ ያለው ነገር በሙሉ ከታይዋን ነው የሚመጣው። በሙሉ ከታይዋን ነው የሚመጣው እና ያንን ብሎኬድ አድርገዋል ዛሬ እና ያ ቴንሽን በሉት። 1 2 ትራምፕ እና ዜሌንስኪ ስፒች ላይ ቶክ ላይ ናቸው። አክቹዋሊ የዩክሬን ፕራይም ሚኒስተር እንትን ላይ ነው ያለው ፍሎሪዳ አሜሪካ ላይ ማለት ነው። ከትራምፕ ጋር ስፒች አለው እና ያወሩ ነው። ፒስ ዲሎችን እየፈጸሙ ነው። በእርግጥ ከዛ የተለመደው ጥሩ ዜና ያው ራሻ ገደል ግቢ ብላ እስከምትል ድረስ የሆነ ጥሩ ዜና ይመጣል። ዴሪስ ሁሌም የምናያታለች። ባለፈውም ለፒስ በጣም ቀርበናል ብሎ ራሻ የማይሆን ፒስ ተርም ታመጣለች። ያ ባላ ዩክሬን ገደል ግቢ ትላለች። ከዛን ይመለሳል። ዲስላይክ የተደጋገመ ነው። የሆነ ምን ልበላችሁ ሪል ወርልድ ኤግዛምፕል ብሰጣችሁ ልክ እንደ አርሴናል ማለት ነው። አርሴናል ዋንጫ አይበላም፣ ግን ያው በጣም ይታገላል። ሁለተኛ ምናምን በጣም ይለፋል። በቃ እንደዛ ነው። ፒስ ዲሉም አይደርስም፣ ግን መሀል ላይ ትራምፕ ያጣጥፋል። መሀል ላይ ባክን ፎርት አለ፣ ግን ዴር ኢዝ ኖ አክቹዋል የሆነ ታንጅብል ነገር እስካሁን አልተገኘም እና ማርኬቱም እሱ ላይ ብዙም ፎከስ እያደረገ አይደለም። ግን የቬንዙዌላም ቴንሽን አሜሪካ እንደምታውቁት ታይዋንን ቬንዙዌላን ከባለች፣ ቻይና ደግሞ ታይዋንን ከባለች። ሶ ለዛ ጂኦፖለቲካል ቴንሽን አት ኢትስ ሃይስት እና ከኮሞዲቲ ማርኬት ሪያክት ያደረገው ማለት ነው። ላይክ ከኮሞዲቲ ማርኬት ሪያክት ያደረገው ኦይል ብቻ እዚህ ጋር ላሳያችሁ። ኦይል ብቻ ፍሮም ዘ ኮሞዲቲ ማርኬት ዛሬ አሪፍ ነው። ተመልከቱ። በቃ ይሄ ነው። ያው ኦፐኒንግ ላይ ለራሱ እንደምታዩት ተመልከቱ። ኦፐኒንግ ላይ እንደምታዩት ይሄ ኦፐኒንግ ጋፕ ነበረው ለራሱ። ሶ ይሄ ሁሉ ጂኦፖለቲክስ ቴንሽን ስላለ ኢሚዲየትሊ ኦይል ፕራይስ ወደ ላይ እየሄደ ነው። በጣም ኦይል ፕራይስ ሪያክት ያደረገ ነው። ምክንያቱም ጂኦፖለቲክስ በጣም እየተስፋፋ ነው። ላይክ ቴንሽኑ በጣም ስትሮንግ የሆነ ነው እና ያ ኦይል ኢሚዲየትሊ ነው ሪያክት ያደረገው። ነገር ግን ቫይብ አንሰርቴኒቲ ሲኖር ምናምን ሲኖር ለምንድን ነው ጎልድ የወረደው ካላችሁኝ ኢትስ ቬሪ ኢዚ
ከአንድ ብዙ ሪዝኖች አሉ። አንዱን ትናንትና አይተናል። ምን ብያችሁ ነበር ትናንትና? በዚህ ሳምንት ላይ ያለው ፕራይስ አክሽን it won't be ordinary። ምክንያቱም the amount of liquidity በጣም ያንሳል። በትንሽ ቮሊዩም በጣም ቢግ ሙቮችን ልናይ እንችላለን ብዬ ነበር ካስታወሳችሁ። ኦልሞስት 100 ቪው ገብቷል። ዊክሊ ፈንዳሜንታል አናሊሲስ የሰራ ነው ዩቲዩብ ላይ ፖስቼዋለሁ። ኦልሞስት 100 ቪው ገብቷል እና እዛ ላይም እንዳወራ ነው ፕራይስ አክሽን አግሬሲቭ እንደሚሆን ፕሪዲክት አድርገን ነበር እና እናንተንም ፕሊዝ ስቴይ አዌይ ያልኩበት ምክንያት ለዛ ነው። ኦል ታይም ሃይ ከደረሰ በኋላ አዲስ ሌላ ፈንዳሜንታልም አንድ የለም፣ ሁለት ፕሮፊት ቴኪንግ ዞኖች ነበሩ። አክቹሊ ኦርደር ቡኩን ላይ የተወሰነ ለማየት ሞክሬ ነበር። አግሬሲቭ ሴሊንግ አውት ኦፍ ኖዌር እንደመጣ ነው የሚመስለው። ታውቃላችሁ፣ አውት ኦፍ ኖዌር የመጣ ነው የሚመስለው። ግን ዴፕስ ኦፍ ማርኬቱን ቼክ ሳደረገው ዴይ ዋዝ ላይክ ቬሪ ስትሮንግ ሌቭል ኦል ታይም ሃይ ላይ ማለት ነው እና እሱን ቴክ ፕሮፊት ዞንም እንደነበረ ያሳያል። ዶንት ቴክ ማይ ወርድ፣ ኢቨን ኒውስ ላይ ታብ ላይ ገብታችሁ እዚህ ላይክ ማወቅ ከፈለጋችሁ በጣም ቀላል ነው። እዚህ ጋር ኒውስ ታብ ላይ ገብታችሁ ደን እዚሽ ጋር ከጎን ያውና ችኛዋ እዚህ ላይ ብታዩ በደንብ ይናገራቸዋል። ላይክ ቴክ ፕሮፊት ዞን ማሲቭሊ ሂት ስለተደረገ ጎልድ በጣም ሪያክት ያደረገበት ምክንያት ለዛ ነው። አዲስ ፈንዳሜንታል መጥቶ ሳይሆን ጎልድ ቴክ ፕሮፊት ዞኑ ስማሽ ስለተደረገ ነው። ያው ቢግ ኢንስቲትዩሽኖች ቴክ ፕሮፊታቸውን ሲወስዱ እንደሚታዩት ማርኬቱ ሪያክት ያደርጋል። ይሄ ደግሞ የመጀመሪያ ጊዜ አይደለም ማወቅ ያለባችሁ። ይሄ የመጀመሪያ ጊዜ አይደለም። ጎልድ እንደዚህ ክራሽ ያደርጋል፣ ከዛን ይነሳል። ይሄ እዩ ላሳያችሁ። one of the notable one is like ኦክቶበር ላይ የነበረው አንድ፣ ከዛ በኋላ ፍራይዴ ከእንደገና ኦክቶበር፣ እዚህ ጋር ኖቬምበር ባለፈው እና እዚህ ጋር ተደገመ። ሶ ኢትስ ላይክ whenever gold all time high እንደጣሰ there will be like big correction ይመጣል እንጂ አሁን ካለው ፈንዳሜንታል አናሊሲስ አንፃር most probably geopolitics በጣም አፌክት ያደርገዋል። ምን መሰላችሁ? የሆነ ዓለማችን ስትረበሽ፣ ዓለማችን ጦርነት ምናምን ሲኖራት ጎልድ፣ ሲልቨር፣ ኦይል ሞስት ላይክሊ ይነሳሉ ፕራይሳቸው ማለት ነው። ሶ እናም ይሄ ነው የተፈጠረው። ኦይል ያው ኦልሬዲ ኦል ታይም ሃይ አልሰራም። ኦይል ኖርማል ማርኬት ነው። ኦይል ስቴቢላይዝድ ይሆናል። ለዛ ሪል ሙቭመንቱን ኦይል ቻርት ላይ ስትከፍቱ ሪያክት ያደርጋል። ሶ ዛሬ የተፈጠረው ጀስት ማሲቭ ቴክ ፕሮፊት ዞን ዴር ኢዝ ኖ ቢግ ጎልድን አፌክት የሚያደርግ ነገር የለም። በእርግጥ ዩ ማይት አርጊው ዊዝ ሚ ትራምፕ እና ዜሌንስኪ ያደረገው ስፒች እኮ አሪፍ ስፒች ነው፣ ለዛ ጎልድ ወርዶ ሊሆን ይችላል እና ለማርኬት አክቹሊ ብለፍ አለ፣ የሆነ ቀልድ አለ ማርኬቱ ላይ ማለት ነው። ቀልዱ ምን መሰላችሁ? የትራምፕ እና የዩክሬን ዎር like it will never end. It's just like back and forth like million times at this time. So ማርኬቱ ተላምዶታል። so የኦይል ሪአክሽን ይጠብቃል። maybe most likely ነገ or ነገም ክራሽ ሊያደርግ ይችላል። who knows? it's the market, we can't fucking predict everything. ግን most likely ሪባውንድ የማድረግ ቻንስ አለው ጎልድ፣ ምክንያቱም ኖ ፈንዳሜንታል ሽፍት ስለሌለ የጎልድ ማርኬት ወደ ኋላ ስቴቢላይዝ የማድረግ ፕሮባቢሊቲው ሃይ ነው። ሲልቨር ስፔሻሊ ሲልቨር ኢቭን የጎልድ አወራረድ እና የሲልቨርን አወራረድ ብታዩ የሲልቨር ኢትስ ኖት ዳት ፕሩቨንት ሲልቨር ኢትስ ኖት ዳት አግሬሲቭ አይ ማይት ሴይ እና እንደምታዩት ላይክ ከኦል ታይም ሃይ ትንሽ ፑል ያደረገውበት ጎልድ was like smashed ነው። like ዴይሊ ካንድሉን ስታዩ ትንሽ ልዩነት አለው። ሶ that's what happened ጂኦፖለቲክስ ሳይድ። ዛሬ ጂኦፖለቲክስ በጣም ቴንሽኑ ጨምሮ ነበር። ጎልድ መጨመር ነበረበት ኖርማል ማርኬት፣ ግን ያው ጎልድ ኖርማል ማርኬት ላይ እንዳልሆነ አይተናል። ጃንዋሪ ላይ ሊኩዊዲቲ በጣም ያንሳል፣ በሌስ ቮሉም በጣም ስፓይክ ታገኛላችሁ ብለናል። ሶ ኤቭሪቲንግ ያወራ ነው ያው ላይ አላይንድ ሆናል። ኤቭሪቲንግ ያወራ ነው የተፈጽሟል። እና ቴሌግራምም ላይ አክቹሊ ዜና አቅርቤላችሁ ነበረ። ዛሬ የምንጠብቃት ዜና ነበረች። እሷም ባንክ ኦፍ ጃፓን ሰመሪ ኦፍ ኦፒኒየንስ ባንክ ኦፍ ጃፓን ሰመሪ ኦፍ ኦፒኒየንስ። ሶ ባንክ ኦፍ ጃፓን ሰመሪ ኦፍ ኦፒኒየን ምንድነው ከተባላችሁ እዚህ ጋር በቀይ ፎልደር ያለው ኤፍኦኤምሲ ሚኒት የፌድ ነው አይደል? ኤፍኦኤምሲ ሚኒት የፌድ ነው፣ ግን ኤክስኪውዝ ሚ የባንክ ኦፍ ጃፓን ኦፒኒየን ነው። ሰመሪ ደግሞ የጃፓን ነው። ሶ የጃፓን እንትን አለ። ይሄ ባንክ ኦፍ ጃፓን ላይ ኢንተረስት ሬትን የሚቆጣጠሩ ሰዎች አሉ እና እነሱ ሰዎች ኦፒኒየናቸውን ይገልጻሉ በዚህ ስቴትመንት። ኢንተረስት ሬት
አናውንስ ካደረጉ ከ10 ቀን በኋላ ነው የሚታየው። ያ ዜናው የሚወጣው ከ10 ቀን በኋላ ነው። እናም በዚህ ዳታም ስናይ አክቹሊ ቴሌግራምም ላይ አታች አድርጌላችሁ ነበረ። ጆይን አላደረጋችሁ ጆይን አድርጉ ብዬ እኔ ብዙ ጊዜ እናገራለሁ። ይኸው እዚህ ብታዩ ያው አናሊሲስም ሰርተናል። ማንበብም ከፈለጋችሁ ይኸው የባንክ ኦፍ ጃፓን ሰመሪ ኦፍ ኦፒኒየን አስቀምጫለሁ፣ እነሱ ምን እንዳሰቡ እና ኦኬ እና ምን መሰላችሁ በዚህ ሰመሪ ኦፍ ኦፒኒየን ላይ የተረዳሁት አሁን ይህን ማስረዳት ትንሽ ሊከብድ ይችላል፣ ግን በደንብ ስሙኝ። የባንክ ኦፍ ጃፓን ይሄን ሌቭል እንዲያልፍ አይፈልግም። ዩኤስዲ ጄፒዋይ ላይ እንክፈትና በዩኤስዲ ጄፒዋይ ማስረዳት ይቻላል፣ በጣም ቀላል ስለሆነ ነው። ዩኤስዲ ጄፒዋይ እንዲጠነክር አይፈልግም። በደንብ ማወቅ ያለባችሁ ዩኤስዲ ጄፒዋይ እንዲጠነክር አይፈልግም። በቃ ዩኤስዲ ጄፒዋይ እንዲጠነክር አይፈልግም ባንክ ኦፍ ጃፓን። እና የባንክ ኦፍ ጃፓን ምን አረገ መሰላችሁ? እዚህ ጋር አካባቢ ላይክ የጃፓኒስ የን በጣም ተዳክሞ ኤክስትሪም ሌቭል ውስጥ ከገባ ፎሬክስ ማርኬት ኢንተርቬንሽን ኦር ፎሬክስ ማርኬት ላይ አክቲቭሊ ገብቶ ያላቸውን ዶላር ይሸጣሉ፣ ጃፓንን ይገዛሉ። ይህ ማለት የዩኤስዲ ጄፒዋይ እንዲጠነክር ያደርጋሉ። ማስፈራሪያ ነክ አውርተዋል እዚሽ ጋር። ያው ዶክመንቱን ከፍቼ ማሳየት አያስፈልግም። እና እዚህ ጋር እንደምታዩት ኤክስትሪምሊ ወደ ላይ አፕሪሺየት እንዲያደርግ አንፈልግም። የቃል ማስጠንቀቂያ ነው የሰጡት። ደሴይ አግሬሲቭም አልሆኑ፣ ግን ስ ላይ ትንሽ በደንብ አግሬሲቭ ከመጣ ፎሬክስ ማርኬት ላይ ኢንተርቪን እናደርጋለን። ሆኪሽ ነበር ዶቪሽ፣ ኤክስትሪምሊ ሆኪሽ ነበር፣ ሆኪሽ ነበረ፣ ግን የተጠበቀውን ያህል ሆኪሽ አይደለም። ይኸው እንደምታዩት ፕራይስ አክሽኑንም ብታዩት ትንሽ ወርዶ ነበር። ዛሬ ዴሊ ቻርት ነው ማሳያችሁ፣ ዴሊ ቻርት ነው። ትንሽ ወርዶ ነበር። ኢትስ ጀስት ላይክ ቃላቱን ሰምቶ ትንሽ ፈርቶ ላይክ ፕራይስ ትንሽ ሪከቨር አድርጎ ወደኋላ ተመልሶ ነበር። በት እነነት ሼል ዛሬ ዶላር ጠንካራ ነበር፣ ስለሱም እናወራለን። ግን ዛሬ ዩኤስዲ ጄፒዋይም ጠንካራ ነበረ። ይህ የተፈጠረበት ምክንያት የባንክ ኦፍ ሰመሪ ላይ ቤት ሆኪሽ ነበሩ፣ ግን ማርኬቱ የጠበቀው በላይ ሆኪሽ አይደለም። እኔም የጠበቅኩት የባንክ ኦፍ ጃፓን አግሬሲቭሊ በጣም የሆነ ዊከን ኢንተርቪን በጣም እንዲህ በት they were like extremely chill እና ብታነቡት 6 ፔጅ ናት ጋይስ፣ ያው 6 ፔጅ ናት። ምንም አይጎዳችሁም። እስቲ ያው እቺ ከፍታችሁ ኤአይንም መጠየቅ ትችላላችሁ። ያው እንደ መማር አሁን ለምሳሌ እዚህ ጋር መማር ነው የሚፈልግ ነው። አሁን ፈንዳሜንታል አናሊሲስ ስለሚያውቅ ነው። እቺም ቻትጂፒቲ ላይ ፊድ በማድረግ በጣም ብዙ ነገሮችን ማየት ትችላላችሁ። እና ኢቭን 6 ፔጅ ናት። በጣም ቀላል እንግሊዝኛ ነው ያደረጉት። ያው ሰመሪ ኦፍ ኦፒኒየን ትባላለች። ኦኬ ያ መጥቷል። ይታያችኋል። 6 ፔጅ ናት። በጣም እዚህ ጋር ሰመራይዝ አደርግላችሁ ይሄ የተፈጠረው በሙሉ ስለ ሆኪሽ ስታንስ ነው የሚያሳየው። ግን ማርኬቱ እንደጠበቀው ሆኪሽ አልነበረም። አይ ዋዝ ኤክስፔክቲንግ በጣም አግሬሲቭ የሆነ ነገር በት there is nothing aggressive እና የጂጂፒ አዋርዶ ነበር። ዛሬ ግን አንድ ሰርፕራይዝ ያደረገኝ ዳታ ነው። አክቹሊ ኦን ጋድ አልጠበኩም። እሱም ፔንዲንግ ሆም ሴልስ ነው። ለምን ሰርፕራይዝ እንዳደረገኝ ልንገራችሁ። ዛሬ አክቹሊ ዶላርን እና ሃየር ታይም ፍሬም የማየው ጀነራል ፒክቸሩን እንድትይዙ ነው። እና ዶላር ዛሬ ቤዚካሊ was green for the day የሆነ it's not like ትንሽ ፍሌክስ የሚያደርገው አስደንጋጭ፣ ግን immediately after the news it's like dollar was kind of strong እና ምክንያቱ ምን መሰላችሁ? የዶላር ጥንካሬ በተለይ 12 ሰዓት ነው። ከ12 ሰዓት በኋላ DXYን ብትከፍቱት ዶላር was kind of strong እና if you ask me like how and why it was strong, it was this ፔንዲንግ ሆም ሴልስ። ምን መሰላችሁ? አሜሪካ ላይ የተዘጋጁ ይኸው እዚህ ጋር ላይክ ነክታችሁ you can actually scroll ታደርጉና እታች ላይ አለ ያው ያሳያል። This data released about a week later than existing home sales። ያው existing home sales እቺ ኦሬንጅ ፎልደር ላይ ያለችውን ታውቃላችሁ። እና ትሬደሮች የሚያሳዩት በቃ ይሄ ዳታ የሃውሲንግ ማርኬቱ ምን ያህል አክቲቪቲ እንዳለው ነው የሚያሳየው። በጣም ባጭሩ ማለት ነው የሃውሲንግ ማርኬቱ ምን ያህል አክቲቪቲ እንዳሳየ ነው። ይሄ ቁጥር ሲጠነክር ኮንሱመሮች ቤት እየገዙ ነው፣ ኮንሱመሮች ሆም ማርኬት ላይ አክቲቭ ናቸው። የሆነ አክቲቭ ሲሆን ካረንሲ ይጠነክራል፣
ይሄ ደግሞ ሰዎች ቤት መግዛት ሲያቆሙ ኦር ቤት አገዛዝ ላይ ምናምን ድክመት ሲኖር ያው ካረንሲ ይደክማል። ሶ ይሄ ቁጥር ቤዚካሊ ሲጠነክር ይጠነክራል፣ ሲደክም ይደክማል። ለዛሬ ከተጠበቀው about 2 percentage point ጠንክሯል። ይሄ ምን ያሳያል መሰላችሁ? ኮንሱመርስ አር ስትሮንግ። ይሄ የሚያሳየው ኮንሱመርስ አር ስትሮንግ እና ዛሬ አይኪጁ ኖት ያው ፍሬምወርክ ይሳሳይ ነበር። የአንዳንዱ ዳታዎችን በደንብ ፎከስ ያደረኩት ዛሬ የጎልድመን ሳክስ ነው። የጎልድመን ሳክስ 2026 አናሊሲስ ነው ያየሁት። እሱን ዲሴምበር 31 የመጨረሻዋ ቀን ኒው ይር ከመግባታችን በፊት አናሊሲስ እንሰራለን። እሱ ላይ ግን እዛ ላይም እንደሚያሳየው ኮንሱመር ስፔንዲንግ ከታሰበው በላይ ቡስት እንዳለ እና እሱንም ኮንፊርም እያደረገ ነው። ላይክ ካይንድ ኦፍ ስትሮንግ የሆነ ዲማንድ እንዳለ ያሳያል። እና ዶላርም ላይክ ፎር ብሪፍ ሞመንት ጠንክሮ ነበር። ዛሬ አክቹዋሊ አዲስ ነገር አልነበረም ማወቅ ያለባቸው። ኢትስ ጀስት ላይክ ኢት ዋዝ አ ካይንድ ኦፍ ኖርማል ዴይ። ላይክ ዛሬ እንደነገርኳችሁ ቮላቲሊቲ ብዙ አይኖርም። ቮላቲሊቲ የሚኖረውም ጎልድ እና ሲልቨር በቃ ጋይስ እኛ ያወራነው ትናንትና ቃል በቃል ነው የተፈጠረው ማለት ነው። ቃል በቃል ነው የተፈጠረው እና ጎልድ ዛሬ ከረንሲ ማርኬት ላይ ብዙም አይነት ሙቭመንት ያልነበረው ከዚ ዋዝ traders are not in their desk, there is no economic news major። ነገር ግን ነገ እንደዛ የሚሆን ፕሮባቢሊቲው ይቀንሳል። ለምን መሰላችሁ? ነገ እንደዛ ነው because of this thing። ማታ 4 ሰዓት ላይ እንዳትቃ እዚህ ላይቭ ላይ እናያለን። ኤፍኦኤምሲ ሚቲንግ ሚኒትስ ይባላል። የባንክ ኦፍ ጃፓንን አይተን ያው እዚህ ጋር ሰኞ የነበረውን የባንክ ኦፍ ጃፓንን አይተን የጃፓኒዝን ፕራይስ አክሽን ገምተናል ኦር ፕሪዲክት ለማድረግ ሞክረናል። ይሄ ማለት ይሄ ሞስት ፕሮባብል፣ ሁሌም ፕሪዲክት ማድረግ አይቻልም። ሞስት ፕሮባብል የተፈጠረውን ነው ማወቅ እንችላለን። እናም በቃ የዶላርን እጣ ፋንታ ለዚህ ሳምንት በቃ የመጨረሻ ዳታ ከፌዴራል ሪዘርቭ የሚወጣ የመጨረሻ ዳታ ሃርድ ዳታ ውስጥ አንደኛው ነው ኤፍኦኤምሲ ሚቲንግስ አለች እና this is very important። በዚህ ላይ 12ቱ ሜምበሮች ሆክሽ ናቸው፣ 12ቱ ሜምበሮች ዶቪሽ ናቸው የሚለው ይታያል። ነገ ከማታ 4 ሰዓት ጀምሮ ማታ 4 ሰዓት ነው የሚለቀቀው፣ ግን ነገ ቤዚካሊ ከማታ 3 ሰዓት ጀምሮ ያንን ስፔኩሌት ስናደርግ አናላይዝ ስናደርግ እናድራለን እና ማታም አንድ ላይ እንትን እንላለን። ነገ አስደንጋጭ ዳታዎች ብዙም አይለቀቁም። ሁሉም የሎ ፎልደር ናቸው። በእርግጥ የሺካጎ ፒኤምአይ ይለቀቃል። ማርኬቱ አንድ ክሪስመስ አካባቢ ስለሆነ ዶላር ላይ ሪያክሽን አንጠብቁ። ዶላር ላይ ሳይሆን ሪያክሽን ጠብቁት። አሁንም ሲልቨር ማርኬት ላይ እና ጎልድ ማርኬት ነው ብዙ ሪያክሽን ያለው። ምክንያቱም ሲልቨር ማርኬት ላይ ሪያክሽን የሚፈጠርበት ምክንያት ካላችሁኝ አንድ የሰፕላይ ሾርቴጅ አለ ብዬ በጣም ለረጅም ጊዜ ነግሬያቸዋለሁ። ሊትራሊ ሲልቨር የለም። ለመግዛት ብትፈልጉም ሲልቨር የለም። ዳስ ሃው ኤክስፔንሲቭ ኢት ኢዝ። ገባችኋ? በጣም ኤክስፔንሲቭ የሆነ ነው። ያ ፋንዳሜንታል እስካልተቀረፈ ድረስ ለጎልድ ሎንግ ተርም በጣም አሪፍ ቡሊሽ ሴንቲመንት ይመጣል ሞስት ፕሮባብል። ምክንያቱም የአንድ ሰፕላይና ዲማንድ ኦር አቅራቦትና ፍላጎት አለ። የሲልቨር ፍላጎት በጣም ሀይ ነው። ምክንያቱም ስልክ ላይ በሉ፣ የባትሪ ድንጋይ በሉ፣ የሚሊተሪ ግሬድ በሉት በቃ ኤቭሪ አድቫንስድ ኢንፍራስትራክቸር ሲልቨር ያስፈልገዋል። እና አቅራቦቱ ሲባል አቅራቦቱ ትንሽ ነው፣ ግን ፍላጎቱ ከአቅራቦት በላይ ነው። ፍላጎት ከአቅራቦት በላይ ከሆነ ዋጋ እንደሚወደድ የታወቀ ነው። ሲልቨር በዛ ምክንያት ኖት ኤኒ ታይም ሱን ላይክ ኤክስትሪምሊ ክራሽ አያደርግም። ያው መሀል ላይ ባምፕስ ኢን ዘ ዌይ አለ ኦብቪየስሊ። እና ሲልቨርም እንደዚህ ስትሮንግ ፈንዳሜንታል ስላለው ጎልድን ቤኔፊት የማድረግ ቻንስ አለው። ስለ ጎልድ ያው ምናልባት ጃንዋሪ 31 ላይ በደንብ ዲቴል ገብተን እናያለን። ግን ኮሞዲቲ ማርኬት ሚረር ይደራረጋሉ ሲልቨር እና ጎልድ ለሄጂንግ ስለምንጠቀማቸው ሁለቱንም። ምክንያቱን የሰማችሁ ጋይስ ቫይብ እነዚህ ብላል ብላችሁ ብቻ ትሄዱ። እኔ ምክንያቱንም የነገርኩ ነው። ለሄጂንግ ስለሚጠቀሙ ለሄጂንግ አክቲቪቲ ስለሚጠቀሙ የሁለቱም ፈንዳሜንታል አንዱን ሰፖርት አንዱን እያደረገ ስለሚሄድ ኢን ሎንግ ረን ዴይ አር ካይንድ ኦፍ ቡሊሽ። ነገ በጣም ተጠንቀቁ። አሁንም እላችኋለሁ like institutions like the volume guys, the volume is extremely thin like the market ማለት ነው። the market በጣም thin ነው። በጣም ኬርፉል ሆናችሁ ትሬድ ስታደርጉ ኤክስትራ ኬርፉል ሆናችሁ A+ ሴታፕ ብቻ ያያችሁ እንድትገቡ እላለሁ። እኔ ፐርሰናሊ ይሄን ሳምንት I would take my break ቀጥታ ለ2026 ነው የምዘጋጀው።
አናሊሲሶችን ማንበብ I'm out of the market so I want to be super active every price action እያየው ሪያክት አላደርግም ማለት ነው so this is what happened in December 29 2025 በክሪስማስ ጊፍት በጣም በርካሽ ፕሮፐርሞች መግዛት ከፈለጋችሁ ኒውስ ትሬድ ማድረግ የቻላችሁ ኖ ቡልሺት ሩል እናም ላይክ ዊክሊ ሰስቴይነብል የሆነ ፔይአውት ከፈለጋችሁ ጎት ፈንድ ትሬደርስ ሊንክ ኢን ዲስክሪፕሽን እና ባዮ ላይ ያስቀምጫለሁ ቼክ አውት እንድታደርጉ ነው እና ላይቭ መግባት ከፈለጋችሁ ደግሞ ኤክስነስም አለ እና ኤክስነስ ብሮከሬጅ ተጠቅማችሁ ላይቭ ትሬድ ማድረግ ትችላላችሁ የሁለቱም ሊንክ ኢን ዲስክሪፕሽን አለ አሁን አመሰግናለሁ ሰብስክራይብ ማድረግ እንዳይረሳ ፒስ አውት